አይምሯችሁ ዝም ማለት አቅቶታል? መጥፎ አጋጣሚዎችን መጥፎ ሁኔታዎችን ከራሳችሁ ጋር ደጋግማችሁ እያወራችሁ ነው? አይምሯችሁ ስታክ ያደረገ አይነት ስሜት ነው የሚሰማችሁ? ብቸኛ አይደላችሁ። ብዙ ሰዎች ከመጠን በላይ ማሰባቸው ምንም አይነት ጉዳት የሌለው ነው የሚመስላቸው፣ ግን አይደለም። ቀስ በቀስ ፎከሳችሁን እየገደለባችሁ፣ ኮንፊደንሳችሁን እየገደለባችሁ፣ ቀስ በቀስ ደግሞ ህይወታችሁን እየገደለባችሁ ነው የሚሄደው። ከመጠን በላይ ማሰባችሁ ፕሮዳክቲቭ እንድትሆኑ የሚያደርጋችሁ ይመስላችኋል፣ ወይም ደግሞ ችግር እየፈታችሁ ይመስላችኋል፣ ግን አይደላችሁም። ስለዚህ ስታክ እያደረጋችሁ ነው። ከመጠን በላይ ባሰባችሁ ቁጥር አንድን ነገር ደጋግማችሁ እያሰባችሁ በሄዳችሁ ቁጥር ምንም አይነት ውጤት እንዳታመጡ ነው የሚያደርጋችሁ። ከመጠን በላይ ባሰባችሁ ቁጥር ደግሞ ወደ አክሽን እንዳትገቡ፣ ትክክለኛው ነገር ላይ ተግባራዊ እንዳታደርጉ ያደርጋችኋል። ብዙ ሰዎች ከመጠን በላይ ማሰባቸው ኢንተሊጀንት የሆኑ ይመስላችኋል፣ ግን አይደለም። ከፍርሃታቸው ምክንያት ነው። ወይም ደግሞ ትክክለኛው ውሳኔ ባልወስንስ ብሎ ከመፍራት የመጣ ነገር ነው። ወይም ደግሞ ከውድቀታቸው ውድቀትን ከመፍራት የመጣ ነገር ነው። ወይ ደግሞ ሰው ምን ይለኛል ብሎ ከመፍራት የመጣ ነገር ነው። ስለዚህ ከመጠን በላይ ባሰባችሁ ቁጥር ውጤታማ እንድትሆኑ እያገዛችሁ ይመስላችኋል፣ ግን ኮንፈርታችሁን እየጠበቃችሁ ነው። ያ ደግሞ ከፍርሃታችሁ ወይም ደግሞ ያንን ነገር ከመሞከር ከመፍራታችሁ የተነሳ የመጣ ነገር ነው። ያ ደግሞ ህይወታችሁን ቀስ በቀስ እየገደለባችሁ ይሄዳል። የነገ ህይወታችሁን እንዳታሻሽሉ ያደርጋችኋል። ጭንቀት ውስጥ ይከታችኋል። ድብርት ውስጥ ይከታችኋል። ስለዚህ ከመጠን በላይ ማሰባችሁን አቁማችሁ ትኩረታችሁን አንድ ነገር ላይ እንድታደርጉ የሚረዷችሁ 6 ሶሉሽኖች አንድ በአንድ ዛሬ እናያቸዋለን። የመጀመሪያው ሶሉሽን አክሽን ኑሩ፣ ወይም ደግሞ ሀሳቦቻችሁን ወደ ተግባር ቀይሩ። ብዙ ጊዜ አይምሯችሁ ላይ ስራ ታስባላችሁ፣ መስራት ትፈልጋላችሁ፣ እቅድ አላችሁ። አይምሯችሁ ላይ በጣም የምታስቡት ነገር አለ። ግን ያንን ነገር ለመጀመር ብዙ አይምሯችሁ ላይ የሚመላለሱ ሀሳቦች አሉ። ይሄ ነገር ባይሳካስ፣ ይሄ ነገር ውጤታማ ባልሆንስ፣ ሰዎች ባይቀበሉኝስ፣ ያዘጋጁት ፕላን ትክክል ባይሆንስ፣ ያዘጋጁት ፕሮፖዛል ሰዎች ባይቀበሉትስ፣ ወይም ደግሞ የጀመርኩት ስራ ሰዎች ላይ ጥሩት ነገር ባይፈጥርስ እያላችሁ ራሳችሁ ላይ የማይመለስ ጥያቄዎች ትጠይቃላችሁ። ያ ደግሞ ራሳችሁ ላይ ጭንቀት ውስጥ፣ ራሳችሁን ድብርት ውስጥ፣ ራሳችሁን ስትረስ ውስጥ እየከተታችሁ ነው። ስለዚህ እያንዳንዱ አይምሯችሁ ለሚመጣውን ነገር ሁሉንም ነገር ወደ ተግባር መቀየር ሲችሉ ነው ህይወታችሁን ማስተካከል የሚችሉት። ካለዛ በስተቀር እያንዳንዱ ነገር ላይ የምትጨነቁ ከሆነ ይሄ ነገር ባይሳካስ፣ ይሄ ነገር ባይሆንስ እያላችሁ ዋት ኢፍ ይሄ ነገር ባይመጣልኝስ፣ ትክክለኛ ውጤት ላይ ባልደርስስ፣ ውጤታማ ባልሆንስ፣ ፌል ባረግስ እያላችሁ እየተጨነቃችሁ ወደ ተግባር መግባት አቅቷችኋል። ያ ደግሞ ህይወታችሁን እንዳታሻሽሉ አድርጓችኋል። ስለዚህ ወደ ህይወታችሁን እንዳታሻሽሉ የሚያደርጋችሁ የተሻለ ከመጠን በላይ ማሰባችሁ እንድታቆሙ የሚያደርጋችሁ ወደ ተግባር መቀየራችሁ ነው። እያንዳንዱን አይምሯችሁ ለሚመላለሱትን ሀሳብ ወደ ተግባር ቀይሯቸው። ያንን ስታደርጉ ከመጠን በላይ ማሰባችሁን ታቆማላችሁ። ሁለተኛው ሶሉሽን ደግሞ ለራሳችሁ ጮክ ብላችሁ የሚመጣውን አይምሯችሁ ለሚመጣውን ሀሳብ ለራሳችሁ ጮክ ብላችሁ ተናገሩ። ያን ስታደርጉ አይምሯችሁ አንደኛ የሚመጣውን ጠቅላላ ሀሳብ አይምሯችሁ እንዲያዳምጥ ታደርጉታላችሁ። ይሄ ነገር ትክክል ነው ወይ፣ ይሄ ነገር አይምሮ ላይ የሚመላለሰው ነገር ትክክል ነው ወይ ብሎ እንዲያስብ ታደርጉታላችሁ። ብዙ ነገሮች አይምሯችሁ ላይ ይመላለሳሉ። ዛሬ አለቃዬ ባይወደኝስ፣ ባይቀበለኝስ፣ እንደገና ደግሞ ዛሬ ፈተናውን በወድቅስ፣ ወይም ደግሞ ያመለከትኩት ስራ ባይቀበሉኝስ በወድቅስ ብላችሁ ታስባላችሁ። እነዚህ ሀሳቦች ምንም ነገር ላይ መሬት ላይ ሳይፈጠሩ ወይም ደግሞ ተግባራዊ ሳይሆኑ እናንተ ጋር አይምሯችሁ ላይ ግን ይመላለሳሉ። እነዚህን ሀሳቦቻችሁን ግን ለራሳችሁ ጮክ ብላችሁ ንገሩት። ያን ስታደርጉ ኢሞሽናል አይምሯችሁ ክፍል ወደ ሎጂካል ወደ ሆነው አይምሯችሁ ክፍል ይሄዳል። ያንን ደግሞ ትክክለኛውን ውሳኔ እንድትወስኑ ያደርጋችኋል። ስለዚህ እያንዳንዱን ሀሳቦቻችሁን አይምሯችሁ ላይ የሚመላለሱትን ሀሳብ 3 ስቴፖች በመጠቀም ሶልቭ ማድረግ ትችላላችሁ። የመጀመሪያው ጮክ ብላችሁ ለራሳችሁ ንገሩት። ከዛ ሁለተኛው ስቴፕ ደግሞ ያንን ጮክ ብላችሁ የተናገራችሁትን ነገር በእርጋታ አዳምጡት። ያንን ካዳመጣችሁ በኋላ ሶስተኛው ስቴፕ ደግሞ ያዳመጣችሁትን ነገር ይሄ ነገር ትክክል ነው ወይ፣ ጊዜ መስጠት አለብኝ ወይ፣ ጊዜ ሰጥቼ ላስበው ይገባል የሚለውን ነገር እንድትወስኑ ያደርጋችኋል። ከዛ ያንን ከወሰናችሁ በኋላ ክላሪቲ ስለሚኖራችሁ ያንን ነገር ከአይምሯችሁ እያስወጣችሁ ትሄዳላችሁ። ስለዚህ እያንዳንዱ አይምሯችሁ ለሚመላለሱትን ነገሮች ጮክ ብላችሁ ለራሳችሁ በመንገር ከመጠን በላይ ማሰባችሁን ማቆም ትችላላችሁ። ሶስተኛው ሶሉሽን ደግሞ ፐርፌክሽን አትጠብቁ፣ ወይም ደግሞ ሁሉን ነገር ትክክል እንዲሆን አትጠብቁ። ፐርፌክሽን ስትጠብቁ ነው ዛሬ ላይ የተሻለ ቦታ ላይ ያልተቀመጣችሁት። እያንዳንዱን ነገር ላይ የተስተካከለ ነገር ትፈልጋላችሁ። ሁሉን ነገር ተስተካክሎ ነገሮችን መጀመር ትፈልጋላችሁ። ያ ደግሞ ውጤታማ እንዳትሆኑ አድርጓችኋል። ስለዚህ ፐርፌክት ነገር አትጠብቁ። ሁሉም ነገር ፕላኑ ፐርፌክት እንዲሆን ትፈልጋላችሁ። ዲሲሽናችሁ ፐርፌክት እንዲሆን ትፈልጋላችሁ። ውጤታችሁን ፐርፌክት እንዲሆን ትፈልጋላችሁ። ያ ደግሞ በጭራሽ አይሆንም። እንደዛ ሳይሆን እያንዳንዱ ተግባሮቻችሁን ወደ ፐርፌክሽን የሚወስዷችሁ። ስለዚህ ከመጠን በላይ እንድታስቡ የሚያደርጋችሁ ዛሬ ላይ ፐርፌክት እንዲሆን ሁሉ ነገር ትፈልጋላችሁ። ዛሬ ስራ መጀመር ትፈልጋላችሁ፣ አዲስ ነገር መሞከር ትፈልጋላችሁ፣ ግን ሁሉም ነገር ተሟልቶላችሁ መጀመር ትፈልጋላችሁ። ያ ደግሞ ጭንቀት ውስጥ ከቷችኋል። ከመጠን በላይ ማሰብ ውስጥ
ከቷቸዋል። ስለዚህ ዛሬ ለመጀመር አስባችሁትን ስራ ፐርፌክት ሳይሆን ያላችሁን አቅም ባላችሁ ነገር ላይ ተነሱና ጀምሩ። ለምሳሌ ዩቲዩብ መጀመር የምትፈልጉ ከሆነ ያላችሁ ትልቅ ላፕቶፕ እንዲኖራችሁ ወይም ደግሞ አዲስ ሞባይል እንዲኖራችሁ ወይም ደግሞ ጥሩ ኤዲተር እንዲኖራችሁ ሳይሆን ባላችሁ ነገር ሲጀምሩ ያላችሁን አቅም ብቻ ተጠቀሙ። እጃችሁ ላይ ባለው ነገር ፐርፌክት የሆነ ነገር የሚመጣው እያንዳንዱ ያላችሁ ነገሮች በመጠቀም ስቴፕ ባይ ስቴፕ የምታደርጓቸው ነገሮች ጋፓችሁን እያያችሁ ብትሞሏቸው ነገሮች ነው ወደ ፐርፌክሽን የሚወስዳችሁ እንጂ ቆም ብላችሁ ነገሮችን ባሰባችሁ ቁጥር ሁሉን ነገር እንዲሟላ ባሰባችሁ ቁጥር ወደ ፐርፌክሽን ሳይሆን ነገሮችን አለማሳካት ወይም ደግሞ ባላችሁበት እንድትቆሙ ነው የሚያደርጋችሁ። ስለዚህ ከመጠን በላይም እንድታስቡ እያደረጋችሁ፣ ስለዚህ ፐርፌክሽን መጠበቃችሁን አቁማችሁ ወደ ተግባር ግቡ። ያንን ስታደርጉ ከመጠን በላይ ማሰባችሁን ታቆማላችሁ፣ ህይወታችሁን ማሻሻል ትችላላችሁ። አራተኛው ሶሉሽን ደግሞ ሰውነታችሁን አንቀሳቅሱ። ሀሳቦች ይመጡላችኋል፣ አይመሯችሁ የተለያዩ ሀሳቦች ይመጣሉ። እነሱ ሀሳቦች በጣም እያስጨነቋችሁ ነው። እናንተ ደግሞ ፊገር አውት ማድረግ ትፈልጋላችሁ። እያንዳንዱን ሀሳብ ምንድን ነው የሚለውን ነገር መለየት ትፈልጋላችሁ። ያ ደግሞ በጭንቀት ውስጥ እየከተታችሁ ነው። ደጋግማችሁ ያንን ነገር እያሰባችሁት ነው። ስለዚህ ዛሬ ላይ ድብርት ውስጥ፣ ጭንቀት ውስጥ እየከተታችሁ ነው። ስለዚህ እነዚህን ነገሮች መቆጣጠር የምትችሉት መንቀሳቀስ ስትጀምሩ ነው። ካላችሁበት ተንቀሳቀሱ። ሀሳቦች በጣም አይምሯችሁ ላይ እየተመላለሱ እያስቸገሯችሁ ከሆነ ካላችሁበት ተንቀሳቀሱ። ግዴታ ስፖርት መስራት አይደለም ያስፈልጋችሁ። እዛው ባላችሁበት ስትሬች ማድረግ ወይም ደግሞ ያላችሁ ቦታ ተቀምጣችሁ ባላችሁበት ቦታ ላይ እቃዎችን ማስተካከል፣ ትኩረታችሁን ወደ ሌላ ነገር ማድረግ። ያን ስታደርጉ አይምሯችሁ ላይ የሚመላለሱትን ሀሳቦች ማስወገድ ትችላላችሁ። ግዴታ እያንዳንዱን ነገሮች ኤክሰርሳይዝ ማድረግ ወይ ምናምን አይጠበቅባችሁ። ባላችሁበት ብቻ ትንሽ እንቅስቃሴ አድርጉ። እዛው ባላችሁበት ወክ ለማድረግ ሞክሩ። ወይም ደግሞ ማስተካከል ያለባችሁ ማጽዳት ያለባችሁን ነገሮች አጸዳዱ። ያን ስታደርጉ ፎከሳችሁን ወደ ሌላ ቦታ ማድረግ ትችላላችሁ። ያን ስታደርጉ ደግሞ አይምሯችሁን ከአንድ ቦታ የነበረውን ያን ሁሉ ሀሳብ ማሰብ የጀመረውን አይምሯችሁን ወደ ሌላ ትኩረት እንዲያደርግ ታደርጉታላችሁ። የዛኔ ከመጠን በላይ ማሰባችሁን መቆጣጠር ትችላላችሁ። ስለዚህ እንቅስቃሴ በማድረግ ከመጠን በላይ ማሰባችሁን መቆጣጠር ትችላላችሁ። አምስተኛው ሶሉሽን ደግሞ እያንዳንዱን የሚመጡትን ሀሳቦቻችሁን ወረቀት ላይ ጻፏቸው። እያንዳንዱን ሀሳቦች እየጻፋችሁ በሄዳችሁ ቁጥር ከአይምሯችሁ እያስወጣችሁ ትሄዳላችሁ። ከጻፋችኋቸው በኋላ ደግሞ እነሱን ሀሳቦች አንብባችሁ ለራሳችሁ መልስ ስጡ። እነዚህን ሀሳቦች መቆጣጠር እችላለሁ ወይ? ለነዚህ ሀሳቦች ሶሉሽን መስጠት እችላለሁ ወይ? ለነዚህ ሀሳቦች አክሽን መውሰድ እችላለሁ ወይ የሚለውን እንድታዩ ያደርጋችኋል። ያንን ነገር መቆጣጠር የማትችሏቸውን ነገሮች ከእናንተ ቁጥጥር ውጭ የሆኑትን ነገሮች እንድትተውም ያደርጋችኋል። አይምሯችሁ ላይ እንዲመላለሱም እንዳትፈቅዱ ያደርጋችኋል። ስለዚህ እያንዳንዱን ሀሳቦቻችሁን አይምሯችሁ ላይ የሚመጡትን ሀሳቦች ጻፏቸው። ያንን ስታደርጉ ከአይምሯችሁ እያስወጣችሁ ትሄዳላችሁ። ስለዚህ ይህንን በማድረግ አይምሯችሁ ላይ የሚመላለሱትን ሀሳቦች መቆጣጠር ትችላላችሁ። ስድስተኛው ሶሉሽን ደግሞ ታይም ሊሚት ይኖራችሁ። እያንዳንዱን ሀሳባችሁን የምታስቡበት ሰዓት አስቀምጡ። እስከዚህ ድረስ ሰዓት ደቂቃ ነው ማሰብ የምችለው፣ እስከዚህ ሰዓት ደቂቃ ብቻ ነው ላስባችሁ የሚችለው የሚለውን ነገር አስቀምጡ። ያን ስታደርጉ ቀኑን ሙሉ ማሰባችሁን ሙሉ ቀንም ማሰባችሁን ጊዜያችሁን ሙሉ መክፈላችሁን እንድታቆሙ ያደርጋችኋል። እያንዳንዱን ሀሳብ የምታስቡበትን ጊዜ ሊሚት አስቀምጡለት። ይህን ላስብ የምችለው ለ10 ደቂቃ ነው ብላችሁ አስቀምጡ። ያንን ካስቀምጣችሁ ለዛች ደቂቃ ብላችሁ ቁጭ ብላችሁ ታስባላችሁ። ያንን ነገር በትክክል ያንን ነገር በዛ ደቂቃ ውስጥ ታስባችሁ ነገሮችን ሶሉሽን ሰጣችሁ እንድትነሱ ያደርጋችኋል። ስለዚህ እያንዳንዱን የሚመጡትን ሀሳብ ሰዓት ሊሚት አስቀምጡላችሁ። ያንን በማድረግ ከመጠን በላይ ማሰባችሁ መቆጣጠር ትችላላችሁ። ብዙ ሰዎች ሰዓት ስለሚያስቀምጡ ቀናቸውን፣ አመት፣ እያንዳንዱን ነገር ጊዜያቸውን፣ ኢነርጂያቸውን ሁሉ ይጨርሳሉ። ረጅም ጊዜ የማይሆን ሀሳቦችን ሲያስቡ ይጨርሳሉ። ወደ አክሽን እንዳይገቡ አድርጓቸዋል። ስለዚህ ዛሬ ላይ ያንን ነገር የምትቆጣጠሩ ሰዓት ታስቀምጡለት። ይህንን ነገር ላስብ የምችለው ለ10 ደቂቃ ነው ብላችሁ አስቀምጡ። ያን ስታደርጉ በዛ ደቂቃ ውስጥ ብቻ ያንን ነገር ማሰብ ትችላላችሁ። ያ ደግሞ ጊዜያችሁን፣ ኢነርጂያችሁን፣ አቅማችሁን እንድትቆጣጠሩ ያደርጋችኋል። ስለዚህ ሰዓት በማስቀመጥ ሊሚት በማድረግ ከመጠን በላይ ማሰባችሁን መቆጣጠር ትችላላችሁ። ከመጠን በላይ እያሰባችሁ ህይወታችሁን ማስተካከል አቅቷችኋል። ባላችሁበት ቆማችኋል። እያንዳንዱ ነገሮች ላይ ይሄ ባይሆንስ፣ ይሄ ነገር ባይሳካልኝስ፣ ዛሬ ላይ የተቀመጥኩበት ነገር ትክክል ባይሆንስ፣ የተሻለ ቦታ ላይ ባልገኝስ፣ ነገ የተሻለ ቦታ ላይ ባልደርስስ እያላችሁ አይምሯችሁን እያስጨነቃችሁ ነው። አንድ ነገር መጀመር አቅቷችኋል። ብዙ ነገሮች ታስባላችሁ፣ መስራት ትጀምራላችሁ፣ መጀመር ትፈልጋላችሁ፣ ግን አንድ ነገር መጀመር አቅቷችኋል። ምክንያቱም ከመጠን በላይ እያሰባችሁ ስለሆነ። እነዚህን 6 ስቴፖች ሶሉሽኖች በመጠቀም ህይወታችሁን አስተካክሉ። ያን ስታደርጉ የተሻለ ቦታ ላይ መቀመጥ ትችላላችሁ። ህይወታችሁን መቀየር ትችላላችሁ። ወደፊት መራመድ ትችላላችሁ። የተሻለ ቦታ ላይ መገኘት ትችላላችሁ። ስለዚህ እነዚህን 6 ሶሉሽኖች ህይወታችሁ ላይ በመተግበር ህይወታችሁን ቀይሩ። ከዛሬ ጀምሩ። አብራችሁን ስለነበራችሁ አመሰግናለሁ። ቻው።